አንድ 100 ዓመት ይሆናታል። ያኔ አይመስለኝ 100 ዓመት እንጂ ምክንያቱም ከዚህ በፊት 3000 ዓመት ይላል ከስር ኮሜንት። ያ ሙሉ ወንጌል ማለት ነው። ያኔ ሙሉ ወንጌል አልነበረም፣ ግን ያው ሐዋርያቶቹ ከአንድ አቤ ምን ሻባት ነው የሚለው ይሰማል። ፈሌ እንዴት ነው? ሰላም ወንድማችን እንዴት አለ? ማንን በልስህ? በጣም ሳክብኝ እኮ እኔ ደነገጥኩ። አልጠበቅኩት ምላሽ ነው። ለዛ ነው። ማንን በልስህ? ሻባት ምን ማለት ነው? ሻባት ቀዳሜ ማለት ነው። የሩስ ገንዘብ በቃ ልታገድ ሻባት እኔ ፕሮቴስታንት ችግር የለውም። በእኔ እኮ በትርጉሙ ነው የጠራው። ከየት ቤተ እምነት ነው የመጣው? ቅዳሜ እኔ ከፕሮቴስታንት እኮ ፕሮቴስታንት የትኛው ቤተ እምነት? እሱም ያው ከፕሮቴስታንት ነው። ሙሉ እድሜዋን ስጠይቅ አይደል የነገርኩ 3000 ለምን እንዳልኩህ ግን አልገባህም። እውነት በጣም ተጫዋች ሰው ነው። ፈሌ ጭራሽ ተጫዋች ናት። ጌታዬ ሆይ 3000 ዓመት ኦኬ። ኦርቶዶክስ 3000 ዓመት ነች። 3000 ዓመቷ ነው ከተከፈተ ካላችሁ በቃ ግዴታ ነው። በቃ መጽሐፍ ቅዱስ የሚያምን ክርስቲያን ሁሉ 3000 ዓመቱ ነው። ምንም ሌላ ነገር የለውም። ስለዚህ ወንጌል ለሚሰበከው አለ ጭራሽ የቆየ ለምሳሌ አሁን ኦርቶዶክሲያን እኮ እንደዛ ሲሉ ቢያንስ ቅርሳዊ የሆነ ማስረጃ አላቸው። የሚያሳዩት ጥንታዊ የሆኑ ቤተ መቅደሶች አሏቸው። በህገ ልቦና ጊዜ መስዋዕት ይቀርብባቸው የነበሩ መሰዊያዎቹ አሏቸው እና ሙሉ ወንጌል 3000 ዓመቷ ነው ካልከን እዚህ ጥንታዊ ቸርቿ የት አካባቢ ነው ያለው? አዲስ አበባ ነው። ልጁ ኦርቶዶክስ ይሆናል። ኢየሱስ ሳይመጣ ክርስትና እንዴት ነበር ነው? አልገባንም። ይሄ ዝም ብሎ ሙሉ ወንጌል እኛን አይመለከተንም። አቤ ደግሞ አሁን መረበሽ ጀመርክ። ይኸውልህ አሁን ያወራነው እኮ ከእሱ ጋር እኮ ነው። እሱ ለሰራው ስህተት እኮ አንተ እኮ እንትን ማለት የለብህም። አንድ ሲቀጥል ደግሞ ስለዚህ ጉዳይ በደንብ ካልገባችሁ የእኛ ንግግር ተዉትና የኢትዮጵያ ቤተክርስቲያንን ታሪክ በደንብ ሪሰርች ስሩበት። ሙሉ ዓለም የሚያውቀው ጉዳይ ስለሆነ የግድኛ ቆመን ለእናንተ ሀ ሁ ሂ ሀ ሄ ሆ ማለት አይጠበቅብናል። ገብታችሁ እያንዳንዱን መረጃዎች ታሪክ ስለሆነ በታሪክ ደረጃ የተቀመጠ ነው። ምንም ይሄ ያን ያክል ብዙ ዛሬ ሙሉ ወንጌል 3000 ዓመቷን አለ። አቤ አንተ ስንት ዓመት ነው እያልከን ነበር? ሙሉ ወንጌል ያው ሙሉ ወንጌል ወይም ፉል ጎስፐል ብሎ የተቋቋመው የተወሰነ ዓመት ሊሆን ይችላል። ግን የሐዋርያቶቹ እምነት ስለነበር ያው ክርስቶስ ከነበረ ጊዜ ጀምሮ የነበረ ስሙች እንጂ በክርስቶስ ኢየሱስ የነ ጳውሎስ አሁን ሙሉ ወንጌልን አያውቃትም። ክርስቶስ ሐዋርያትም አያውቋትም። ሙሉ ወንጌል የምትባሏ ቤተክርስቲያን ስትመሰረት ፈቃድ አውጥታ አውጥታ ዓመት አላት። ሌሎችም ቸርቾች ልክ እንደዛው ፈቃድ አውጥቶ ምናምን እየተቋቋሙበት ዓመት አላቸው። ለዛ ነው የጠየቁኝ። ይኸው ተወሱን በስላሴ ታምናላችሁ? ሙሉ ወንጌል ቤተክርስቲያን አማኞች አበይ ስላሴ ትሪኒቲን ያው ፈለገ ታውቀዋለህ። የምታውቀውን ጥያቄ ለእንትን ብለን እኔ ጠየቅኩ። የሙሉ ወንጌል አማኞች ታምናላችሁ ወይ እኮ ነው። እኔ ስለ ሙሉ ወንጌል አማኞች እኔ እንዴት ላቅ እችላለሁ? ከባለቤቱ ያወቀ ቡዳ ነው ይባላል። ፕሮቴስታንት በሙሉ በስላሴ ያምናል። ሌላ እርግጠኛ ነህ አቤ? ያ ይሄ ፕሮቴስታንት የሚባሉት እስቲ የማያምኑ ካሉ ንገረኝ። ኦንሊ ጂሰሶች በቃ 2 ደቂቃ ወሰድና እስቲ እንግዲህ አሁን አንተ ፕሮቴስታንት ነህ፣ ከሙሉ ወንጌል ቸርች ነው የመጣኸው።
ሲያስረዳን ስለ ትሪኒቲ ያስረዳን። እስቲ ሁላችሁም አዳምጡ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ጽንሰ ሐሳብ ሶስትነትን ትሪኒቲን የእናንተ ቸርች እንዴት ነው የምታስተምረው? እስቲ እናድምጥ። ሁላችሁም አዳምጡ። እሺ ፈለገ ትሪኒቲ ስላሴ ይባላል በአማርኛው። አምላክን ወይም መለኮትን አንዱን መለኮት አንዱን አምላክ በሶስት ለመግለጽ ወይም ደግሞ በሶስት መልኩ ለመግለጽ የምንጠቀመው ቃል ነው። በሶስት ምን አንዱን አምላክ በሶስት ምን በሶስት ይገለጣል። እሱ ወደ እሱ ልመጣልህ ነው በሶስት ምን እንደሚገለጥ። ስለዚህ አንድ እግዚአብሔር ነው፣ ሶስት ፐርሰኖች ናቸው ማለት ነው መገለጫው፣ ወይ በፐርሰን ለመግለጽ ግን በአምላክነት ወይ በእግዚአብሔርነት ወይ በዲቫይን ፓወር ተመሳሳይ የሆኑ ወይም ደግሞ ዘሴም ዲቫይን ፓወር ያላቸው ናቸው። ትሪኒቲ የሚለው መጽሐፍ ቅዱስ ውስጥ ኤክስፕሊሲትሊ ተጽፎ ባይገኝም መጽሐፍ ቅዱስ ግን አምላክን በዛ ወይ ገልጾታል። ዋና እውነቶች እግዚአብሔር አንድ ነው። ዜር ኢዝ ዋን ጋድ። እኛም በሶስት ስንገልጽ ሶስት እግዚአብሔር የለም፣ አንድ እግዚአብሔር ነው ያለው። እግዚአብሔር ዘፋዘር ምንለው ነው አንዱ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አንዱ እግዚአብሔር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እነዚህ እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ የተለያዩ አካላት ናቸው። አንዱ ከአንዱ ይለያያሉ። ሶስት ፐርሰኖች ናቸው። አንዱ እግዚአብሔር አለ፣ በሶስት ፐርሰኖች ይገለጻል ማለት ነው። ይህን ደግሞ መጽሐፍ ቅዱስ በግልጽ የሚያስተምረው ነው። እግዚአብሔር አብ እግዚአብሔር ነው ራሱ፣ ወይ እግዚአብሔር አብ እንላለን። ዘፋዘር የሚባለው ነው። የሁሉም ምንጭና ሶርስ ነው። ሁሉ ነገር የሚመጣበት የሁሉም ምንጭና ሶርስ መገኛ ነው። ዘሰን የምንለው ደግሞ ጂሰስ ክራይስት፣ እሱም ራሱም እግዚአብሔር ነው፣ የእግዚአብሔር ወልድ የምንለው ማለት ነው። እሱ ደግሞ ሁሉ ነገር የተፈጠረበት፣ ሁሉ ነገር ያስገኘ፣ ሁሉ በእርሱ ለእርሱ ተፈጥሯል የተባለ እግዚአብሔር ወልድ ነው ማለት ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ ሶስት አካላት ተመሳሳይ ፓወር ወይ ተመሳሳይ ዲቪኒቲ ያላቸው ሼር ያደርጋሉ። ይበቃል ወይስ ልቀጥል? ይሄ ደግሞ እኔ እቀጥላለሁ፣ ግን አንተ እያስረዳ አይ ቲንክ አንድ ሌላ ፕሮቴስታንት ወንድማችን እንደዚህ የሚባል አስተምሮ የለም ተሳስተሃል እያለክ ነበረ። አይ ቲንክ ጥላሁን አይደል? ጥላሁን ይሰማል? ፈለገ ይሰማል። ልክ ነህ። ከየት ቤተ እምነት ነው የመጣኸው ጥላሁን? ቅድም ሲወቅሰን ነበረ ከሐዋርያት ቤተ እምነት። ሐዋርያት ከየት ቤተ እምነት? ከሐዋርያት። ኦኬ። በትምህርት አሁን በተናገረው ትምህርቶች ላይ ስህተት አለበት። ኧረ ፈለገ እባክህን፣ ሐዋርያት ማለት ከሃዲያን ናቸው ብለን ነው እኛ የምናምነው። ያው እኮ ነው። አንተም እኮ ለእሱ ከሃዲ ነህ ብሎ እኮ ነው። እኔ ፈለገ ከአንተ ጋር የምከራከረው አንተን እንኳን እንዲህ የምልህ አንተ ትሻለኛለህ። አይ ኖ ምን እንዴ መብቱ እኮ ነው። አይ እኔ ነኝ እኮ ድል ኦርቶዶክስ ለምሳሌ ከሃዲ አንተ በተፈለክ እሱ መጥቶ ይችላል። የትምህርት አንዳንድ ዘንፈቶች ሊኖሩ ይችላሉ። ከሃዲያን አይደሉም ኦርቶዶክስ። ወንድማችን ይኸው ጠይቀው፣ እሱን ራሱን ጠይቀው። እኔ ምን ጠይቀው ነው? አንገናኝም። እኔ አንተን ወንድሜን አንተ ትቀርበኛለህ። ምን አገባኝ? እኔስ ምን አገባኝ እንዴ? እኔስ ምን አገባኝ? ባልተናገርኩት ነገር እኔ ለምን ለአንተ ዲፌንድ አደርጋለሁ? አንተ የተናገርከውን ነገር ይኸው ጠይቀው። እኛና እነሱ ከሃዲያን ናቸው። በክርስቶስ አያምኑም። ጥላሁን አውረው እኔ ከዚህ በኋላ ጸጥ ነው የምለው። አንተ አውረው። በክርስቶስ አያምኑም፣ ከሃዲያን ናቸው ያልኩህ እኮ ነው። እግዚአብሔር አብ ነው የሚሉት ኢየሱስን። እስቲ ይኸውልህ እግዚአብሔር አብ የሚል አለ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው መጽሐፍ አሳየኝ እስቲ። ከየትኛው መጽሐፍ አምጣና አሳየኝ። ስለዚህ ፈለገ እሱ ሌላ ቶፒክ ነው እና እነሱ ከሃዲያን ናቸው። የጌታን እውነት የሚያጣምሙ ከሃዲያን ናቸው። ከእነሱ ጋር ተነጋገር ካልከኝ አንተ ብትነጋገር ትችላለህ፣ እኔ ልነጋገር እችላለሁ። ይኸውልህ ለምን ፈራኸው? አንተ የሌለህን ስታስተምር ዓለም ላይ ያሉ ሁሉ እየሰሙ ነው ይሄንን ሚዲያ። ሐዋርያት ቤተክርስቲያን ወንድሜ፣ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ እንኳን ላይ ያለውን ኮንሰፕት ተናገር ለምን ፈራ ልትለኝ አይደለም። አማርኛውን ወይም ሰዋሰውን እንኳን መገንዘብ የማይችሉ ናቸው። ኦኬ አብዛኞቹ አስተምረን ላስተምርህ። ሚዩት አድርግና ስማ፣ ላስተምርህ። እንግዲያውስ ስህተት ሲሆን አቆማለሁ። ስለዚህ ሚዩት አድርግ። ታስተምር ከሆነ አቆምላለሁ። ሚዩት አድርግና ላስተምርህ። ስህተት ትምህርት ከሆነ ውሸት ነው እላለሁ፣ አቆምላለሁ። ሚዩት አድርግና ስማ።
ዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበር ይላል። ስለ ክርስቶስ ነው አይደል የፈለከው? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር ይላል። የሰማይ ነው። እንግሊዘኛው ደግሞ ወርድ ዊዝ ጋድ ይላል። አብሮ ነበር የሚል ነው። ሁለት ያሳያል ማለት ነው። እኔ ከእንትና ከአማኑኤል ጋር ነበርኩ፣ እኔ ከፈለገ ጋር ነበርኩ ካልኩ ሁለት፣ እኔና ፈለገ ሁለት ማለት ነው። አንድ ነገር አብሬ ነበርኩ አልልም። እኔ ከእኔ ጋር ነበርኩ አልልም። እናንተ ቃል የሚለውን እግዚአብሔር አብ ብላችሁ ካነበባችሁ እግዚአብሔር አብም ከእግዚአብሔር ጋር ነበር ወይ እግዚአብሔርም ከእግዚአብሔር ጋር ነበር ተብሎ አይነበብም። በመጀመሪያ ቃል ነበር። ኦኬ፣ ቃልም በእግዚአብሔር ዘንድ ነበር ይላል መጽሐፍ ቅዱስ። እናንተ ቃል ራሱ እግዚአብሔር አብ ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር ይባላል። ሎጂካል። ቆይ ልጨርስ፣ ትናገራለህ። እግዚአብሔር አይደለም። መስመር ላይ ይዛለሁ ብያለሁ። ቃል እግዚአብሔር ልጨርስ እስከ 4 ነጥብ ቢያንስ። ስለዚህ ሁለት ነገር እንዳያሳያል። እግዚአብሔር አብ ቃል የተለያዩ መሆናቸውን ያሳያል። ዊዝ የሚለው ኦኬ። ከዛስ ቃልም እግዚአብሔር ነበር ይላል ደግሞ the same thing። ይሄ ቃል ደግሞ ራሱም እግዚአብሔር ነው፣ እግዚአብሔር አብም ነበር ይላል። ስለዚህ አሁን እግዚአብሔር አይደለም ለሚለው እግዚአብሔር ነው ብያለሁ። ኢየሱስ ወይ ወርድ ቃል እግዚአብሔር ነው። አዎ እግዚአብሔር አብ ግን አይደለም እንዳለው ነው ደግሞ የሚያሳየው ነበር ይላል። በእነዚህ ሁለት ሴንተንሶች መሀል እንኳን ክፍተት ያለውን ልዩነት የማታውቁ ስራዬ ብላችሁ የምታጠሙ እግዚአብሔር አብ ኢየሱስ ክርስቶስ በምድር በነበረ ሰዓት ወደ አባቱ ሲጸልይ የነበረ በተለያዩ ቦታዎች ከሰማይ ደስ የሚለኝ በሱ ደስ የሚለኝ ልጄ ይሄ ነው የሚል እንዴት ነው አንድ ሰው እኔን በሱ ደስ የሚል ልጄ እኔ ነኝ የሚል የሆነ ቲያትሪካል ሙቪ የምታደርጉ ለአንተ ራሱ ሪስፔክት አድርገው የወንጌል እምነት ይሄ ዝም ብሎ ሄረሲ ያልተማሩት ሴቶች የማይድኑትን ዲያብሎስ ያው የሚሸውዳቸውን ነገሮች ተጠቅሞ ዝም ብሎ የሚከተለው ነቢያት ጋር በምን እያላውን ኢትዮጵያ ውስጥ የሚሸወደው ክርስቶስ ኢየሱስን ያላዩ ብርሃን ያበራላቸውን ሰዎች ለማሳት የመጡ በዲያብሎስ ሀሳብ የሚመሩ ከመጽሐፍ ቅዱስ የተፋቱ የእግዚአብሔርን የማዳን መንገድ የሚያክፋፉ ኢየሱስ በሚል ስም ደስ ይላል። ኦንሊ ጂሰስ ስሙ ደስ ይላል። ግን ኦንሊ ጂሰስ ይላሉ እንጂ በኢየሱስ አያምኑም። ኢየሱስ አብ ነው የሚሉት። ኢየሱስን ክደውታል። ስለዚህ እኔ ከሃዲያን ናችሁ። አሁን ከሱ ጋር ላወራ ነው የፈለግኩት። ከፈለክ ግን ልሞግት ይችላል። ልሞግት ብቻ ሳይሆን ምንም ይሄ እዚህ ግባ የሚባል ቆይ አማርኛን ወይም ደግሞ መጽሐፍ ቅዱስ የሚያነብ ሰው አማርኛን ማንበብ የሚችል ሰው የአማርኛ መጽሐፍ ቅዱስ የሚያነብ ሰው ኦንሊ ጂሰስ ሊሆን አይችልም። አማርኛ የማይችሉ ካልሆነ በስተቀር ጨርሳል ወይ? ሀሳብን ጨርሳል ብለህ ጨርሻለሁ ብለህ እኔ ልቀጥላ። አንተ ከጨረስክ እኔ ልቀጥል። ስለዚህ አንተ ልጨርስልህ 30 ሰከንድ ልጨርስ። ስለዚህ መጀመሪያ የአማርኛ ሰዋሰው ነን የሚለውን ነኝ ብለው የማንበብ ነበር ነው የሚለውን ነበር የሚል ሲንጉላር የሚያደርግ ነበር የሚለውን ነበሩ የተደበላለቀ መጀመሪያ ግራመር የሆነ የአማርኛ ሰዋሰውን የማይከተል አማርኛ የሚችል ሰው ኢትዮጵያ ከሆነ ኢትዮጵያ ውስጥ ነው ያሉት፣ አንዳንድ ቦታ ነው ያሉት። አንድ ሰውዬ ነው ተስራስቶ እንትን ብሎ የሚሾፈረው። ስለዚህ አማርኛን የማይችሉ ሰዎች አማርኛን ቆይ ልንገርህ ስማ፣ አማርኛን የማይችሉ ሰዎች የተሰበሰቡበት የአማርኛ እጥረት አብራራልን። ኧረ ልጨርስ እባክህ አንተ ሰውዬ ኧረ ልጨርስ እባክህ። ኧረ እናንተ ሰዎች አማርኛ የማይችሉ ሰዎች ግራመር ማይለዩ ሰዋሰው የማያውቁ የቋንቋ እጥረት ያለባቸው ሰዎች የተሰበሰቡበት ነው። አማርኛ ቋንቋ የሚያውቅ እስቲ በትክክል አማርኛ ቋንቋ የሚያውቅ አንድ ሐዋርያ እምነት ተከታይ ይጠራል። ይኸው እኔ እኮ ነው እየተናገርኩ ነው። እስቲ ዮሐንስ አንዳንድን በስርዓት አብራራልን። ሁሉም ህዝብ ያው ያብራራልን ብሏል። አንዳንድና ሁሉ ዝም ብለህ ነው የምታወራው። ይኸውልህ አብራራልን። እኔ አንተ ያመጣው ጥቅስ ዮሐንስ አንድን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አብራራልን። አማርኛ አንተ ትችላለህ፣ እኔ አልችልም። አዳማጩ ይፍረድ እንግዲህ። አንተ አብራራልንና እኛ ለስማ ነው ሚዩት አድርጌ ይኸው ቀጥል። እሺ በመጀመሪያ ቃል ነበረ የሚለው ይሄ ከጀነሲስ ጋር ወስዶ ይናገራል። ከዘፍጥረት ጋር ይጀምራል። ዮሐንስ ይጀምር ጉዳዩ የቃል ጉዳይ ከዘፍጥረት የሚጀምር ነው።
የተፈጠረ ሳይሆን ከመጀመሪያውም የነበረ ነው ብሎ ያሳየናል። ስለዚህ ይሄ ቃል የተፈጠረ እንዳልሆነ ፍጡር እንዳልሆነ የሚያመለክት ነው። የመጀመሪያው በመጀመሪያ ቃል ነበር የሚል በመጀመሪያም የነበረ ነው። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል። ኦኬ ይሄ ቃል የሚባለው ከእግዚአብሔር ጋር ነበር። ስለዚህ ራሱ እግዚአብሔር የሚለው መጽሐፍ ቅዱሳችን እግዚአብሔር ያለ የሚሰው እግዚአብሔር አብን ነው ሪፈር የሚያደርገው ለዚህ ወርድ። ቃልም በእግዚአብሔር ዘንድ ነበር የሚባለው ቃል ከእግዚአብሔር ጋር ነበር። ዊዝ የሚለው ሁለት አካላት እንዳሉ ግልጥ አድርጎ ያሳያል። ኦኬ ቃልም እግዚአብሔር ነበር ሲባል ይሄ ቃል ደግሞ ራሱ እግዚአብሔር ነው። ስለዚህ ይሄ ሶስት ነገር ቀደም ይሄን ብያለሁ። ሁለቱ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ጋድ ወዝ ዊዝ ምንድነው ወርድ ወዝ ጋድ ይላል። ስለዚህ ነበር ሁለት እንዳሉ ያሳያል። ራሱ ወርድ ዊዝ ጋድ የሚለው ወርድ አዳምጠኝ። ወርድ ዊዝ ጋድ የሚለው ሁለት ያሳያል። ወርድ ዊዝ ጋድ ኤግዛክትሊ ዊዝ እኔ ካንተ ጋር እኔ ወይ አሁን ለምሳሌ ፈለገ እዚህ ጋር ይኸውልህ አዳምጠኝ። የሰማኸኝ ነው እኮ ያንተና አልጨረስኩም። ቆይ ፈለገ እኮ አወራኸው የሰማኸኝ ነው። ፈለገ ከጥላሁን ጋር ነበረ ቢባል ፈለገና ጥላሁን የሚባሉ አሉ ማለት ነው። ሲምፕል አማርኛ ለሚችል ሰው እንግሊዝኛ ለሚችል ሰው ፈለገ ወዝ ዊዝ ጥላሁን ካለ ፈለገ ጥላሁን የሚባሉ ሁለት ፐርሰኖች አሉ ማለት ነው። this is very simple word with God የሚለው ከእግዚአብሔር ጎን ሌላ እግዚአብሔር አለ ማለት ነው። ባንተ አረዳድ ወይንም ባንተ አረዳድ መጽሐፍ ቅዱስ የሚለው ይሄን ነው ወንድሜ። ስማኛ ባንተ አረዳድ ነው እንጂ በቤተክርስቲያኑ ወይንም አስተምሮት አይደለም። አስተምሮን አንተ እየነቀፍክ ያለው የራስን ፐርሰፕሽን ነው። እዚህ ጋር እያሳለፍክ ያለው የራስን ግምት የራስን አንደበት ነው። አማርኛ ደግሞ ይሄን እኮ አማርኛ አትሰሙም አሮገንት ናችሁ ምለው ይሄን ነው። አማርኛ ትችላለህ። እኔ ፐርሰፕሽን አይደለም ፐርሰፕሽን አይደለም መጽሐፍ ቅዱስን ዮሐንስ ወንጌል አንብቤ ነው እያነገርኩ ያለው። ይሄኛው ስማኛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አንተ እዚህ ጋር ወዴት ነው የሄድከው? ወደ አካል ነው የሄድከው። እሺ ሁሉም በእርሱ ሆነ፣ ከሆነችም አንዳች እንኳን ያለሱ አልሆነችም። በእርሱ ሕይወት ነበረች፣ በእርሱ ሕይወትም የሰው ብርሃን ነበረ፣ ብርሃንም በጨለማ ይባላል፣ ጨለማውም አላሸነፈውም ይላል። ስለዚህ ይህንን አንድ እግዚአብሔርን አንተ በራሲ ግምት ወይንም በራሲ አስተሳሰብ በራሲ ጭንቅላት ሶስት ስታደርግ በዘካርያስ ምዕራፍ 14 ከቁጥር 9 ላይ እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል ስል አንተ አሁን ሶስት ያደረካቸው ሁለቱን የት ነው የምትወስደው? ወደ ቤት ነው የምትወስደው ወይስ የት ነው የምትወስደው? የት ትወስዳለህ? ወይስ እኔ ቅድም ብያለሁ። አሁን እናንተን መጀመሪያ አማርኛ ማስተማር ነው የሚቀለው። እግዚአብሔሮች አሁን እግዚአብሔር አብ የሚል መጽሐፍ ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የት ነው የምትወስዳቸው? ሲኦል ነው የምትወስደው? ገነት ነው የምትወስደው? አሁን አንተ ሁለት ሶስት እግዚአብሔር አለ በምትለው አገላለጽ አንተ ሰውን አማርኛ አትችልም ብለህ ሰውን ትነቅፋለህ። እግዚአብሔር አንድ እንደሆነ አንተም ታምናለህ። እንደዚህ ሆኖ የሚንቀጠቀጡት አንተ ሶስት ታደርግ። ኦኬ አንዴ ጥላውን ሚውት አድርግ። ፈለገ ከአንተ ጋር ያውራ እባክህ። እኔ አማርኛቸውም አይገባኝም በጣም። ለነዚህ ሰዎች መጀመሪያ የአማርኛ ስልጠና ነው መስጠት ያለብንና ምንም ያስተማርክ መሆኑን አሮገንት ናቸው። እኔ ወንድሜ ፈለገ በጣም ታንኪዩ በጣም አስወጣው ወይ ካንተ ጋር ይጨርስ አስረዳና ፈለገ እንዳለው እስቲ አንተ በተማርከው ትምህርት አስረዳን። ምክንያቱም እግዚአብሔር አንድ ብቻ ነው ይላል ዘዳግም ምዕራፍ 6 ከቁጥር 6 ላይ 4-6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ በፍጹም ኃይል በፍጹም ነፍስ ውደድ ይላል። አንተ አምላኮች ሆይ ብለህ ልታመልክ ነው አንድ አምላክ። ስለዚህ አንድ አምላክ ብቻ ነው ያለው። ፈለገ በጣም ተንኪ ወንድሜ። ይሄ ነው እውነትን አማርኛ ወደ አማርኛ ትሄዳለህ። አማርኛ አንተ ስትችል የቻልከው አማርኛ ትክክል አይደለም። እኛ አንችልም።
ብዙን ጊዜ ምንድነው አማርኛ አትችሉም ብለህ መንቀፍ አትችልም። መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ማንበብ ሙሉ ሰው ያደርጋል። እንደ ዓለማዊ ፊክሽን አይደለም፣ ወይንም ይሄ የልብ ወለድ አይደለም። መጽሐፍ ቅዱስ እውነታን የምትገልጽበት መጽሐፍ ቅዱስ ስለሆነ እውነት መጀመሪያ እዚህ ጎግል ግቢ። ጎግል ውስጥ እንዴት ነው አንጎ ፈለገ እነዚህ ከሃዲያንስ ናቸው። ፕሮቴስታንቱም አይደሉም። መጽሐፍ ቅዱስ በግልጽ ወደ ዓለም ሁሉ ሂዱ፣ አሕዛብን ሁሉ በአብ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙሬ አድርጓቸው ይላል ነው። እያስተማራችሁ ደቀ መዝሙር አድርጓቸው ይላል። በአብ በወልድ መንፈስ ቅዱስ ስሞች አይልም፣ ስም ነው የሚለው። አንድ አምላክነቱ በሶስት መገለጹ ይሄ መጽሐፍ ቅዱስ የሆነ ኦርቶዶክስም ያምናል። ከአንተ ጋር በዚህ እንትን አለ ተማሳይ ነው ሀሳባችን። ሌላ ወይ ከአንተ ጋር ብታወሩ አሪፍ። ወንድማችን አቤ በጣም ነው የገረመኝ። ማለት ያው እናንተም የምትይዙ 66ሱ መጽሐፍ ነው፣ እነሱም የሚይዙ 66ሱ መጽሐፍ ነው። በመጽሐፍ ቅዱስ ቀኖና ደረጃ አንድነን ብላችሁ ነው የምታምኑት። ነገር ግን በጣም ሰፊ በሆነው ትምህርተ ሥላሴ ዙሪያ በጣም ከባድ የሆነ ልዩነት ከአዲስ ማለት ነው። አይ በቃ ወደ አንተ እንምጣ። እኔ ከአንተ ጋር አንድ ብሆን ይሻለኛል ወንድማችን አቤ። እኔ ከሙስሊም ለይቼ አላያቸውም። ሰውዬው ያበሳጨህን ነገር እኔ ላይ ለምንድን ነው የምትለው? እሱ እያላቸው ነበር። ምን አድርግ ነው የምትለኝ? ነብይ እንደሆነ ያምናል። አሁን እሱን እርሳው አቤ። ሁልጊዜ አንተ ችግሩ ምንድን ነው መሰለህ? ይህ በፊት አትረሳም። አሁን እንደዚህ ደግሞ ጥሩ አይደለም። ይሁን አንተ አሁን ወደፊት ነው ሙቭ ማድረግ ያለብን በትምህርተ ሥላሴ ዙሪያ። የመጀመሪያው ጥያቄ ምንድን ነበረ መሰለህ? ከአንተ ጋር ስናወራ ሙሉ ወንጌል አማኞች ያምናሉ ወይ? እዛው ያምናሉ አልከኝ። ከዛ 2 ደቂቃ ውስጥ ደስ ያስረዳናን። ከዛ በኋላ የተለያዩ ሀሳቦችን ተናገርክ። ሁላችሁም አሁን አዳም በትምህርተ ሥላሴ ዙሪያ ወንድማችንን በአብ በወልድ በመንፈስ ቅዱስ አምናለሁ ወይ ስንለው አዎ እናምናለን ያለው እናምናለን። በጣም ጥሩ ወንድማችን አቤ። ከሶስቱ አካል አንዱ ወልድ ክርስቶስ፣ ከሶስቱ አካል አንዱ መንፈስ ቅዱስ፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ አቤ? በጣም ጥሩ እሺ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? መልካም። በዚህ ላይ ስህተት ስላላገኘው ብዙ ብቻ ሳይሆን ራሱን የቻለም አካልም ነው፣ ራሱን የቻለም ፐርሰን ነው ያልኩ። እንደዛ አይደል እንዴ አቤ? አሁን ለምንድን ነው ጭቅጭቅ ለመፍጠር ካልሆነ በስተቀር እኔ እኮ እንደዛ ብዬ ነው የጠየቁህ። ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ ታምናለህ ነው ያልኩህ። አዎ አምናለሁ። አይ አካልም ነው። አላስፈላጊ ነገር እኮ ነው አቤ። እሺ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ ወንድማችን አቤ? ዋው መልካም። በቃ አሁን እዚህ ጋር ነው ትልቅ ጥያቄ የሚነሳው። ፕሮቴስታንት ወንድሞች አንድ ነገር ሚስ እንዳታረግ ኮንኩል ነውና አይደለም ስንል ቃል ነው ስንል ራሱም ቃል ነው፣ ራሱንም የቻለ ቃል ነው። እኔ ዛሬ ስህተት ስላላገኘው አሁን ያንን ሙቭ አድርጌ እየሄድኩ ነው። ስህተት ባገኝ አይ እኔ ለምን ከማምነው ነገር እንደው ግር ያለኝ ነገር ካለ አቤ እንዴት ነው ይሄ ነገር ከየት ላይ ያመጣው ምናምን እንባባላለን። አሁን እንደማመጥ ከሶስቱ አካል አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ አካላዊ ቃል እንደሆነ አምናለሁ። ኦኬ እሺ መልካም። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ አልከን። እሺ መልካም። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን መልስልን። አብ አባት ዘፋዘር ነው፣ ስሙም ዘፋዘር ለወልድና ለመንፈስ ቅዱስ ነው ያልኩ። ምን ለመዳም ታረካቸው እንዴ? ለወልድና ለመንፈስ ቅዱስ ምትል አጎታ አክስት ምናምን ልታረጋቸው ነው እንዴ? ፈለገ ምን አለ መሰለህ አሁን እኔን የተናገርክ መስሎ ኃያል የሆነው አምላክ ላይ
አፍህን ለማላገጥ ባትከፍት ጥሩ ነው። እሺ ጥንቃቄ የሚፈልግ ነገር ነው። እሺ አንተ አምናለሁ እስካልክ ድረስ አንተ አማኙ ያልተጠነቀቅለትን ነገር ማንም አይጠነቀቅለትም። እና ፕሊስ ስታወራ አሁን እኔን የሆነ ሞግ ያደረግ መስሎ እኔ ላይ ያለገጥክ መስሎ በጣም አቅልለህ እየጠራ ያለው አምንበታለሁ ያልከውን አምላክ ስም ነው። ስለዚህ በጣም ጥንቃቄ ወሰድ ብራዘር። አማረልኝ ብለህ አፍ ላይ እንደመጣ አታወራ። ወልድ ለአብና ለመንፈስ ቅዱስ ቃል ነው። መልካም ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለናል። ለአብ ብቻ ካልንስ ልጅ ነው። ልጅነቱ ለማን ብቻ ነው? ለአብ ብቻ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው። እሺ መልካም በጣም ጥሩ። ለአብ ብቻ ኮንስ ሰራጺ ነው። አየህ የአብ አባትነት ለማን ብቻ ነው? ለወልድ ብቻ። አሁን እኛ የጠየቅንህ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድን የአብና የመንፈስ ቅዱስ ቃል ካልን፣ መንፈስ ቅዱስን የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ካልን፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? መልስልን። ልመልስ ላግዘው። ቆይ እሱ ይጨርስና ወደ አንተ እንመጣለን። ችግር የለም። ያ ምንድን ነው? አብ ለወልድ ምንድን ነው? ልጅ ነው። ወልድ አለቀ። ስለዚህ አባት ነው። በመጀመሪያ የጠየቅኩህን ቆይ ወደ እሱ እንመጣበታለን። አሁን እኔ የጠየቅኩህ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ይጠየቅ። ለወልድ ብቻ ለወልድና ለመንፈስ ቅዱስ ምንድን ለወልድ ለመንፈስ ቅዱስ የተለያየ ነው። ለወልድ አባት ነው፣ ለመንፈስ ቅዱስ ደግሞ መንፈስ ነው፣ ሶርስ ነው። የመንፈሱ መፍላቂያ ሶርስ ነው። እሺ አብ ለመንፈስ ቅዱስ መንፈስ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠ። ዮሐንስ ወንጌል 15:26 አውጣው። እሺ ምን ይላል? አንብበልን። እዚህ ጋር አማርኛ እንትን አለው። ቆይ እሺ ጊቭ ሚ ሰከንድ። ዮሐንስ 15:26 እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ይሄን አስመርልኝ ከዚህ በኋላ ያለውን እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ሶርስ ነው ያልኩህ። እሱ በመጣ ጊዜ እርሱ መንፈስ የተባለው ማን ነው? እዚህ ጋር መንፈስ የተባለው ማን ነው? ከአብ የሚወጣ የእውነት መንፈስ ተብሏል። በቃ ነበር ጎበዝ ልጅ። መንፈስ የተባለው ማን ነው? እዚህ ጋር መንፈስ ቅዱስ መንፈስ ነው። 2-3 አስተማሪ ስለ አብ ነው። አየህ አሁን አንተ ወደ ሌላ ሀሳብ ነበረው የስራ ልምድሽን ያዥና ሌላ አሁን የሆነ እንዲህ አይነት ነገሮችን መመለስን ሊጨምርልህም ሊቀንስልህም የማይችሉ ነገሮችን አታደርግ እባክህ። በቃ ተው። እኔ ጠየቁ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ነው አልከን። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። ስለዚህ አብ ለወልድ እና ለመንፈስ ቅዱስ ምንድን ነው አልኩ። አንተ ነጥል አብ ለወልድ አባት፣ አብ ለወልድ መንፈስ አልከኝ። አብ ለወልድ መንፈስ ራሱ የሚል ሀሳብ የለውም መጽሐፍ ቅዱስ ብሎም አያውቅም። አንተ አሁን ስትከፍተው መንፈስ የተባለው ማን ነው? ቅድም እንዳልነው መንፈስ ቅዱስ መንፈስ ቅዱስ። አሁን ጥያቄው አብ ለመንፈስ ቅዱስ ምንድን ነው አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልን፣ መንፈስ ቅዱስንም ደግሞ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ካልን፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ይህንን ሳይረዱ ነው ፕሮቴስታንቶች ኢየሱስ የሚሉት። መልስልን አቤ፣ አይዞን ወንድሜ ፈለገ። አብ ለወልድ ምንድን ነው አልከኝ። አባት ቆይ አላልኩም እኔ ወንድሜ 3% ቆይ አትበለኝ። አላልኩማ። እሺ ይቅርታ። ምን ብዬ ነው የጠየቅኩት? ጥያቄ ኮመንሊሽር የሚያደርግ ምን ማለት ነው? አልገባኝም ጥያቄው። 3% ከሆነ ቆይ ፈለገ ሁለት ስህተት። አሁንም አንደኛ ያልጠየቅኩን ጥያቄ አንተ የጠየቅከኝ ብለህ አልክ። እኔ እንደዛ ብዬ አልጠየቅኩት። አንድ ላይ ኮመን የሚያደርጋቸው ምንድን ነው? ወንድማችን የተለያዩ ናቸው አልኩህ እኮ አቤ። ምን ሆነህ ነው?
አረ እንደ እድሜ ሁን አንተ ሰውዬ። ሁልጊዜ እኔ ያለም ከረተው ግድ የለም ተረጋግተህ ልክ እንደኔ በእኔ በመወሮቶን አውራ። አንደኛ ስህተት ያልጠየኩን ጥያቄ ጠይቀኸኛል ብለህ ለመመለስ መሞከር። ሁለተኛ ደግሞ ስህተት ጥያቄው አልገባኝም ሲል ነገረኝ እና ሳይገባ ነው እንዴ እስካሁን ስትመልስ የነበረው? ሳይገባ ነው እንዴ የመጽሐፍ ቅዱስ ጥቅስ ስታወጣ የነበረው? ጥያቄው ገብቶ መሰለኝ እኮ ገብቶኝ ነው እየመለስኩልህ ያለሁት። አልገባኝም አልክ እኮ። እንደው ጌታዬ ወይ አረ ሪካርድ አድርጋችሁ እንደው አሳዩት። ይሄ ሜንሽን አድርጋችሁ ሪካርድ ያላችሁ ሰዎች አሁን አልገባኝም አልገባኝም አላልኩም። እግዚአብሔር አብ ለወልድ መንፈስ ቅዱስ ምንድን ነው አልከኝ። ወንድማችን ነግረህ በአንድ ላይ ትለኛለህ። ኮመንሊ ወንድማችን አቤ ምንድን ነው አልገባኝም። አቤ ለወልድ አባት ነው አልኩ፣ ለመንፈስ ቅዱስ ደግሞ ሶርስ ነው አልኩ። ምንድን ነው እንደ የፈለከው? ወንድማችን አቤ አቤት ሁሉ ሰላም አይደል? አቤ ስራ በእናትህ አንተ ፖለቲከኛ የሃይማኖት ሰው ነው። ኧረ ቤተሰቦችን እኮ ነው የጠየቁት። ቤት ሁሉ ሰላም ነው አይደል? ማለት ደግሞ ፖለቲካ ፈለገ በእናትህ ፖለቲካ አይደለም። ሰላም ነው ወይ? የቤት ሰላም ነው። ይገበኛል። ለተፈጥሯዊ ሰው የእግዚአብሔር ነገር ትንሽ አይገባቸውም። ግን ኧረ እኔ ሰላምታ ነው ያልኩ። ቤት ሁሉ ሰላም ነው ወይ? ወንድማችን እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው። ክብር ያ ነው መልሱ። አየህ ፖለቲካ ምናምን ሳይሆን እግዚአብሔር የተመሰገነ ይሁን ነው መልሱ። የቤት ኪራይ ምናምን አልደረሰም ማለት ሁሉ ሰላም ነው። ስላሴ ይመስገን። የቤት ኪራይ ደርሷል። ደርሶብሃል? የቤት ኪራይ እንኳን የለብኝም። ልላክልህ። በቃ ይህ ነገር ከሌለ ይኸውልህ ምንም እንዲህ የሆኑ ነገሮች እያስጨንቁ የተደራረቡብህ ካልሆነ እኔ በማውራቱ አውራ፣ አትጩህ እንዴ። እኔ ለስፒከሬ ቢያንስ እንደው ለሌላው ነገር ይሁን እኔ ለስፒከሬ ይጨነቃለሁ። አንተ በጮክ ቁጥር ጭጭጭጭ አገልግሎቱ ነው የሚያጥረው። ብራዘር ቀስ ብለህ አውራ። ጥያቄውን እደግምልሃለሁ። ጥያቄውን አዳምጠኝ። ይኸውልህ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንል አዎ አምናለሁ አልክ። እሺ ከዛ በኋላስ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ስንል አዎ አምናለሁ። እሺ መልካም። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይ ስንል አዎ ኦፍኮርስ አምናለሁ አልክ። አሁን ጥያቄው ስለ አብ ነው። አብ ለወልድ ምንድን ነው ጥያቄው? አይደለም። አብ ለመንፈስ ቅዱስ ምንድን ነው ጥያቄው? አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው ጥያቄው። ስለዚህ የምታውቅ ከሆነ አውቃለሁ፣ የማታውቅ ከሆነ አላውቅም በል። ኢነርጂን አጨርስ። በቃ የማታውቀውን ጉዳይ እንደሚያውቅ ሰው አክት ለማድረግ አጨርስ ኢነርጂ። ጥያቄው አብ ለወልድ እና ለመንፈስ ቅዱስ ምንድን ነው? ሙሉ ፕሮቴስታንት ማለት ነው ይህንን ሳያውቅ ነው አካኪ ዘረፍ እንግዲህ ልክ ኮመን ብለህ ከፈለግ እንግዲህ ሶስት እኛ የተለያየ ሶስት አካል ስለምንም ምን እንደሆነ እየነገር። እሺ እንዴ መልስ ነው። አሁን በመጀመሪያ ምንጭ ነው። እሺ ምንጭ ነው። እሺ ምንጭ ነው የሚል ማስረጃ ስጠኝ ከመጽሐፍ ቅዱስ። ኖ ለምሳሌ የመንፈስ ቅዱስ ምንጭ እንደሆነ ነግሬሃለሁ። ምንጭ ነው። ቆይ በቃ አሁን እኔ አሁን ምንድን መሰለህ ልክ መገናኛ ላይ ስትሆኑ አካኪ ዘራፍ፣ እዚህ ላይቫችን ላይ ስትመጡ ቅልስልስ እንዴ ከኛ በላይ መጽሐፍ ቅዱስን የሚያነብ የለም። ሆይ 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 ጥሩ የለ እንዴ። ልክ እኛ ጋር ስትመጡ አይ መጽሐፍ ቅዱስ ላይ ባይልም በእርግጥ ምን አለ መሰለህ እንዲህ የሚባል ነገር የለም። መጽሐፍ ቅዱስን አነባለሁ ብለህ ትፎክራለህ። በላውጣ ከመጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምንጭ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ማን ነበር ስሙ? አያዘኝ ሚያው 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 ይኸው ልነግርህ ነው የሁለቱም መገኛ እንደሆነ ላሳየህ። አንዴ ዮሐንስ 5:26 አውጣ። ዮሐንስ 5:26 አንብብልን እንዴ። ኦኬ ዮሐንስ 5:26 ሳይኮሎጂ እንግዲህ አንተ ተከታዮች ያልተማሩ ስለሆኑ በዚህ ሊሸወዱ ይችላሉ። የተማረ ሰው ግን አይሸወድም። ዝም ብለህ አትልፋ። እንኳንም ሳንማር የስላሴ አማኝ ሆነ። እግዚአብሔር ስሙ የተመሰገነ። አታምኑም በስላሴ እንመለሳለን። ሁላችሁም ሚያው ሚያው እናንተ ራሱ ኦሊምፒክስ ሆናችሁ አሉ። የኢየሱስ ስጋነት ትታችሁ ደስ ያለ ነገር ነው መሰለኝ። የቅድሙ ልጅ ራሱ ከአንተ ጋር ተከራከረ። የቅድሙ ልጅ ከአንተ ጋር ተከራከረ። ከኔ ጋር ነው የተከራከረው። ተግባብታችኋል ከቅድሙ ልጅ ጋር። ቆይ ልንገርህ፣ ደስ ያለኝን ነገር ልንገርህ። ወደዋል ቆይ ልንገርህ አቤ፣ እታች ያሉት አይደሉም። አንተ ራስህ ትስቃለህ። እየሳቀ ያመልጣል። እሺ አውጣለን። እሺ ምንጭ እሺ አውጣለን። እሺ ስማ፣ እሺ እድል ስጠኝ።
ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አንድ ምንድነው ይሄ? ምንድነው አንድ ያልከው? አንተ ያማል እንዴ? ምንድነው? ቆይ አይደለም እንዲህ አብ በራሱ ሕይወት እንዳለው ከዛ አንድ ያልከው ምንድነው? ለወልድ ሕይወት ሰጥቶታል ይላል። ስለዚህ መገኛ መሆኑን እኔ ምን ብዬ ነው የጠየቅኩ? እኔ ምን ብዬ ነው? ምንድነው ለወልድና ለመንፈስ ቅዱስ አልከኝ? እኔ አላለም መጽሐፍ ቅዱስ በአንተ ፍላጎት እንደዚህ ነጥዬ አይደለም ያልኩ ወንድማችን። ነጠለ መጽሐፍ ቅዱስ እግዚአብሔር እንደፈቀደ ይናገራል እንጂ አንተ እንደፈለግከው አይናገርም። አቤ ጠራ ድምፄ ይሰማል? መጽሐፍ ቅዱስ ከስተም ቡክ አይደለም። ድምፄ ይሰማል ወይ? ፈለክ የምታናግረው ያለው ይሰማል ወይ? እኔ ድምፄ ይሰማል ወይ ነው ያልኩህ። አሁን ድምፄ ይሰማል? ይሰማኛል፣ ግን መጽሐፍ ቅዱስን እንዲህ እንደፈለግ ተናገርልኝ። ድምፄ ይሰማል ወይስ አይሰማም? እኔ ራሴ ጌታ ነኝ፣ እኔ ራሴ እግዚአብሔር ነኝ ያለበት ይላሉ ሙስሊሞች። አቤ ወንድማችን፣ አረ ተረጋጋ እባክህን። እንዴ ፈለገ፣ እንደዚህ አይነት ክርክር ከአንተ ድምፄ ይሰማል ወይስ ድምፄ ይሰማል ወይስ አይሰማም? ወንድማችን አንተ አይደለም የጻፍከው፣ ከስተም አይደለም መጽሐፍ ቅዱስ እንደፈለግ እግዚአብሔር እንደፈለገ ይናገራል እንጂ ለመንፈስ ቅዱስና ለወልድ የተናገረበት ወይስ አይሰማህም? በኢየሱስ ስም አንተ ማዳመጥም አልተሰጠም። ወንድማችን አቤ ኧረ እባክህን ተረጋጋ። ኧረ እባክህን ስለፈጠረ ከኔ ውጭ እኮ በነገራችን ማንም እንደዚህ አይነት ነፃነት አይሰጣችሁም። ስለ እውነት ለመናገር ስለማታስወራኝ እኮ ነው ፈለገ። አረ እንደዚህ አትጩ እባክህን አቤ። እንዴ አቤ ተረጋጋ እንጂ። እንዴ ይሄ በጣም ዊርድ የሆነ ባህሪ ነው እንዴ። እንዴ አሁን እኮ አንተ ስታወራ ለእኔ ማለት ነው ይኸውልህ ፍሬ የሚያፈራ ነገር ነው መመለስ ያለበት። አንተ መጽሐፍ ቅዱስ ነች ብለህ ነው ልሳን ነው የሚመስለው ግግግግግድድድድድ ምናምን እንደዚህ ፕሊስ አቁም። በቃ ስቶፕ። አሁን እዚህ ጋር እኛ ስንቀመጥ መግባባትን ያለብን። አቤ ተረጋግተህ የጠየቅኩን ነገር ብቻ ማለት አብ በራሱ ሕይወት እንዳለው ለሁሉም ለራሱ ሕይወት ብራዘር ምን ሆነ ነው? ከዛ ይኸውልህ አንድ ማስረጃ የጠየቅን ጥያቄ ሌላ፣ አንተ የምታወራው ሌላ። ምን ብያለሁ? ካላወቅ አላቅም በል። አላቅም ላለማለት የማታውቀውን ነገር አትፈትፍት ብራዘር። አላቅም ማለት ራሱ አዋቂነት ነው። ምንም እኮ ይሄ ምንም ጭንቀት ውስጥ የሚያስገባ ነገር እኮ አይደለም። እግዚአብሔርን ሆነ ቆይ ፕሮቴስታንት የሆኑ ሰዎች ይህንን ሳያውቁ ነው ኢየሱስ የሚሉት። እኔ አያም ሹር ወንድማችን አቤ ተረጋጋ። አሁን የጠየቁ ጥያቄ እንደነበረ ሪማይንድ ታደርገኛለህ። ከዛ አሁንም ወደ መልሱ እንሄዳለን ማለት ነው። የጠየቁ ጥያቄ ምንድን ነበረ? እግዚአብሔር አብ ቆይ አቤ አንድ ጊዜ ወንድማችን፣ ከታች ያለው ወንድማችን ከዚህ በኋላ እኔ ሳልፈቅድልህ ማይክ የምትከፍት ከሆነ አስወርዳለሁ። ያስገባንህ እንድታወራ ነው። የምታወራው ግን እኛ ፐርሚሽን ስንሰጥ ነው። በቃ አይ ከእሱ ጋር ጨርሰናል ከአንተ ጋር እናውራ ስንል ነው። ከዛ ውጭ ግን ማይክን የምትከፍተው ከሆነ አስወርድሃለሁ። አርፈህ ተቀመጥ አንተ። የዚህኛው ሳያንስ ደግሞ ታች ያለውን ደግሞ ማይክ ይከፍታል። ማንንም ሰው አላስጠነቀቅም ከዚህ በኋላ። ሌሎቻችሁ ስትገቡ ለአንድ ሰው ድል ሲሰጥ ያ ሰው ነው መውራት ያለበት። ሌላ ሰው ማይክ የሚከፍት ከሆነ በጌታ ሰላም እታች ሚያው 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 ሚያው። አቤ እስኪ አንዴ ሚያው ሚያው በል እስኪ። አይ እኔ በዋልት እናንተ ናችሁ ልትፈልጉት ተጫወቱ እናንተ። እኛ ብዙ ይቅርታ ስልክ ገብቶብኝ ነው። አቤ ምን ብዬ ነበረ? ጥያቄውን አስታውሰን ከእንደገና ምን ብዬ ነበር የጠየቁ? እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስና ለእግዚአብሔር ወልድ ምንድን ነው ነው ያልከኝ? አዎ ለአብ ለወልድ ብቻ ብያለሁ አላልኩም አይደል? አይደል አላልከኝም፣ ግን እንደዛ ማለት ነው አይደል? ጥያቄው ወልድና መንፈስ ቅዱስ እንደዛ ማለት አይደለም። ወልድና መንፈስ ቅዱስ የተለያዩ ናቸው። እንደዛ አላልኩም። ቆይ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድን ነው ስልህ ምን አልከኝ? እንዳልሆነ ምሳሌ ልስጥ። ምን አልከኝ? ለምሳሌ አቤ ፈለገ እኔ ለምሳሌ አንድ አበበ የሚባል ወንድምና እህት አለኝ።
አብርሃም ሆይ አቤ ለናሆምና ለኤልሻዳይ ምናቸው ነው ብትለይ ለአበበ ወንድም ለኤልሻዳይ እህት እልሃለሁ። ሌላ ነገር አታውራ። ሁለት የተለያዩ ሰዎችን አንድ ስም ካልሰጠኛል እባክህን አቁም። በመጀመሪያ የምሰጠን ምሳሌ ለራስህ በጣም የተሸንፉር እባክህን በመጀመሪያ የምሰጠን ምሳሌ እባክህን ተመልከት። ወንድማችን አቤ ማይክህን አትዝጋው፣ ማይክህን ክፈተው። ጥያቄው ምንድን ነው ስልህ ጥያቄውን ደግምክልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ያልከኝ። እሺ እንደዚህ ስልህ አብ ለወልድ ምንድን ነው ማለት ብቻ ነው ወይ እንዲህ? አዎ ወደ ማለት ስትቃጣ ቆይ ምሳሌ ልስጥ አሉ። ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ አቤ? አሁን ምሳሌ ነው፣ ሁላችሁም አዳምጡ። ምንድን ነው አልከኝ? ለወልድና ለመንፈስ ቅዱስ አብ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ? ቅድም ስንጀምር ወልድ ይኸውልህ ምንድን ያልከኝ? ያልከኝን አስታውሰኝ ያልኩ አቤ እባክህ። ችግር አላልኩም፣ አንተ ነው ያልከኝ። ተስማማለህ ስትለኝ እስማማለሁ አልኩህ። አምናለሁ ያልከውን ነገር አንተ ነው ያልከኝ፣ እኔ ምንም አላልኩም። ተስማማለህ እኮ እኔ ጠይቄህ አምናለሁ ያልከውን ነገር ንገረኝ። ለምን ነው የምነግርህ? እስማማለሁ ነው ያልኩህ። ደግሜ ልጠይቅህ። ቆይ ማታምንበትን አላምንም በል። ደግሜ አላምንም አልልህም። መንፈስ ቅዱስ ቆይ አዳምጥ። ጭራሽ አንተን ያልከኝ አምናለሁ ብለህ የተቀበልከውን ነገር ደግሞ ከእንደገና ኖ አንተን ያልከኝ ወደ ማለት ገባ። እንመለሳለን። ምን ጣጣ አለው እንዴ? እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም ስንፋስ ለወልድ ተምናለሁ ይሰጣል ነው ወንድማችን አቤ። እኔ አየው ለአምናለሁ ብሎ አንተ የምትለው መሰረት ወልድ ለመንፈስ ቅዱስ ሆይ ወይንስ መንፈስ ቅዱስና ለወልድ ነገር እኮ አይደለም። ታምናለህ ወይንስ አታምንም? ቆይ ስማኛ፣ አፌ ላይ አትቁም። ታምናለህ? አጭር መልስ። ታምናለህ? እኔ አምናለሁ፣ ግን እንዲህ የሚል ቃል በቃል የለም። እንዲህ የሚል ቃል በቃል የለም። ቃል በቃል እንዲህ የሚል የለም። በተለያየ የሚሰጠጥ ቃል በቃል ኖረም አልኖር ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል። አዎ እሺ አውጣና ስጥ። እሺ እኔ አሁን ዛሬውኑ 50 ሺህ ብር በአካውንት ትራንስፈር አድርግልኝ። ኧረ እኔ 50 ሺህ ምን ይሰርልኛል? አንተ እኔ ሀብታም ነኝ፣ 50 ሺህ አልፈልግም። በእኔ ስም ለድሃ ስጥልኝ። ቴንክ ዩ። ግን ላውጣና በለውላት ምን አማራት አለ ያገሬ ሰው። እሺ ችግር የለውም። አሁን ስጠኝ ጥቅስ። ሁላችሁም አዳምጡ። አዎ አለ ብሏል። ኢየሱስ ያድናል የሚል ቃል በቃል አውጣልኝ። አይ በጣም ብዙ ሞኝ ሰው ነው ያለው። በጌታ በኢየሱስ ስም ፕሮቴስታንት ቤት መስራት አለበት። አውጣልኝ። ሚያው 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 ሚያው። እስከዛ እስኪወጣ ድረስ ሁላችሁ ኮሜንት ላይ ኧረ ጌታዬ ወይ፣ ኧረ ጌታዬ ወይ፣ ጥሬዎቹ እስከሚበስሉ የበሰሉ ታረሩ። ጌታዬ ሆይ አዎ አለ ይዘረፍ። እሺ ጥቅስ ስልክ እያወጣሁት ነው። እሺ አውጣ። መጽሐፍ ሁሉ ያን ይመሰክራል። አንዱ ልስጥህ። ቃል በቃል አምጣልኝ። ኡስታዝ ነው የሆንክብኝ። መልካም ቃል በቃል አምጣልኝ። ዛሬ ኡስታዝ አለ ብለኸኛል። ቃል በቃል አለ ብለኸኛል። ኡስታዝ ነው የሆንክብኝ። ቃል በቃል አለ ብለኸኛል። ተረጋጋ፣ አንብበው። ቃል በቃል ነው ያለው ከመጽሐፍ ቅዱስ በሙሉ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደ፣ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። እኔ ያልኩ ምን የሚል ቃል በቃል አምጣ ነው ያልኩ? ድገመልኝ እስኪ። ኢየሱስ ያድናል የሚል ትክክለኛ ጥቅስ ከብሉይ ኪዳን ጨምሮ ቃል በቃል አለ። አሁንም ደግሜ ዕድል ልስጥ። ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ መጽሐፍ ቅዱስ ላይ። እየነገርኩህ እኮ ነው። ሙስሊም አትሩቢ ሉቃስ 2 ጨምርልህ። ምንም አልሰጠህንም ብራዘር። ምን ልጨምር ይላል? ቃል በቃል አለ ወይ? አሁንም ዕድል ልስጥ። ቃል በቃል አለ ወይ? ያ ጂሰስ ኢዝ ሎርድ። ኦኬ በእንግሊዝኛና በአማርኛ የተለያየ ስለሆነ ነው። እንዴታሽ ጂሰስ ኢዝ ሎርድ የሚለው ላሳይ። ለምን መድኃኒት ይለዋል፣ ሴቪየር ይለዋል። ኧረ መድኃኒዓለም እኔ በቃ እኔ ጌታዬ ይበቃኛል። እንደው ኧረ መድኃኒዓለም እንዲህ የሚልም የለም ልትሉም ያቃጣችኋል አይደል? ኡስታዝ ብያለሁ። ጂሰስ ኢዝ ሎርድ አልሽ። እስኪ ሎርድ እንደገና። እሺ ኢየሱስ ጌታ ነው የሚለውን ጥቅስ ነው ያልከኝ አይደል? ይኸው ሉቃስ አይደለም ኢየሱስ ያድናል የሚል ኢየሱስ ያድናል የሚል ነው ያልኩት። ኦኬ ያድናል ነው ቀይ። እሺ
እሺ አይ መድኃኒዓለም ኧረ ዛሬ እውነት በጣም የሚያዝናና ቀን ነው ዛሬ። ጂሰስ ኢዝ ሎርድ አለች። ምንም አያውቅም እያሉ ነው ከታች ያሉ ፕሮቴስታንቶች። መብቱ ነው፣ ራሱን ችሎ የራሱን ሀሳብ መናገር መብቱ ነው፣ ይችላል። ፕሊስ ሶስት ሞክ ታደርጋለህ አይደል? አንድ ቀን በፊቱ ትቆማለህ ለፍርድ። አትቀልድ ግን ላሳየህ። አሁንም ኤኒዌይ ሉቃስ 1:76 አይ ቲንክ 1:76 እየሰማችሁ ነው። ምን አለ ሉቃስን እንኳን በእንግሊዝኛ ብትለው ሉክ እንግሊዝኛ ይከብድሃል መሰለኝ። ጉራሽ እኮ ይገርመኝ እኮ ሉቃስ 1:26 አንቺ እሺ። ኤኒዌይስ ሰዓት ለመቆጠብ ያክል ወንድማችን አቤ ኢየሱስ እንደሚያድን እናምናለን። አየህ አዳኝነቱን ለመናገር ግን ኢየሱስ ያድናል ማለት የግድ መጽሐፍ ቅዱስ ላይ ቃል በቃል መቀመጥ አይኖርበትም። አዳኝነቱን በሀሳብ ደረጃ መጽሐፍ ቅዱስ ይናገራል። ባጭሩ የሚያግባባን ትልቁ ሀሳብ ይሄ ነው። አየህ እንደ አዋቂ ስናወራ አቤ እንዲህ ነው ማለት ያለብን። ኢየሱስ ያድናል የሚል ቃል በቃል ባይኖርም ይሄ የሞኞች ጥያቄ ነው። ባይዘው ይሄ ቃል በቃል አምጡልን እንዲህ የሚል ቃል በቃል ምናምን አይባልም። ቃል በቃል ባይኖርም አዳኝነቱን ግን መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ እንድንበት ዘንድ የተሰጠን ከስም ሁሉ በላይ የሆነው ስም ኢየሱስ ክርስቶስ እንደሆነ ይናገራል። በእርሱ ዕውራን እንደበሩ፣ ጎባጦች እንደቀኑ፣ ድውያን እንደተፈወሱ ኦፍኮርስ ይናገራል። ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን መጽሐፍ ቅዱስ ይናገራል። ኦፍኮርስ ኢየሱስ ክርስቶስ ያድናል። በተመሳሳይ አንተ ነው ይሄን ዋጣው ግን መንፈስ ቅዱስ አቁም ቆይ ፕሊስ አትረብሽ አካኪ ዘራፍ አትበል። አሁን ልክ መጨረሻ ኤንዲንጉ ላይ አካኪ ዘራፍ አትበል። በተመሳሳይ ለአንተ ምድል ሰተነ ነበር አቤ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይ ቅዱስ መንፈስ ነው ብለህ ታምናለህ ወይ ስንልህ አዎ አምናለሁ አልክ። አዎ አምናለሁ። መልካም እሺ አምናለሁ ካልከም በኋላ መጽሐፍ ቅዱስ ላይ ግን ቃል በቃል የለም። ቃል በቃል መኖር አይጠበቅበትም። በሀሳብ ደረጃ ስለነገረ መሰለኝ። ቆይ የምታምንበትን ነገር መጽሐፍ ቅዱስ ላይ የሌለ ነገር መቼም አታምንም አይደለም አቤ? ታምናለህ? መጽሐፍ ቅዱስ ላይ የሌለ ነገር ታምናለህ አቤ? አንድ ጊዜ ኮንፈርም አድርገን። አላምንም። በሱ ነው የምንለያየው እኔ እናንተ። ከኦርቶዶክስ የወጣሁት ለዛ ነው። ችግር የለም በቃ ትክክል ችግር የለም። ስለዚህ አሁን ከዚህ በኋላ ስንጠይቅ ማስረጃ አምጣ ስንልህ አይ ያው የለም ምናምን እንዳትል፣ መጽሐፍ ቅዱስ ላይ ያለውን ነው መታምነው። እሺ ሁላችሁም ሰምታችኋል። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይም ደግሞ እስትንፋስ ነው ብሎናል። መልካም እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ተስማምቷል በል አታጣም ያላልኩትን። እሺ ይቅርታ አቤ አሁን እባክህን እንደዚህ አይነት የቁጣ ንግግሮችን ተው ፕሊስ። እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ማይክን ክፈተው። የመንፈስ ቅዱስ ቃል ነው የሚል የለም መጽሐፍ ቅዱስ ላይ። ቃል ነው ወልድ ቃል ነው፣ የእግዚአብሔር አብም ቃል ነው። ይሄን ነው ማምነው። የመንፈስ ቅዱስ ቃል የሚለው አንተ ነው ያልከው። ቆይ አቤ አምናለሁ ወይ አላምንም እኮ ነው። በቃ እኮ ስህተት ካለ አሁን ከተናገርኩት ንግግር ውስጥ ስህተት ካለ አላምንም ማለት እኮ መብትህ እኮ ነው። አላምንም ትላለህ። አምናለሁና አላምንም ጥያቄዎቹ የአጠያየቅ አይነት አለው። ለምሳሌ የማይጠይቅ ጥያቄ እየጠየቀኝ አምናለሁ አላምንም ማለት ነው። የማይጠይቅ ጥያቄ የለም አቤ። ይኸውልህ ፕሊስ ካምዳ እኛ ክርስቲያኖች አዳምጥ። ይኸውልህ እኛ ክርስቲያኖች ስንሆን ልክ እንደናንተ ፕሮቴስታንት አይደለንም። ለምሳሌ አንድ ሰው መጥቶ እግዚአብሔር የቱ ጋር ነው ያለው ቢል አንተ የማይጠይቅ ጥያቄ አትጠይቅ ምናምን ብለን አናሸማቀቅ። አረ ችግር የለውም ለመመለስ በደንብ በቻልነው አቅም መጽሐፍቶችን እያጣቀስን ሀሎተ እግዚአብሔር እናስረዳዋለን። ያንን ሰው ይሄ የማይጠየቅ ጥያቄ ነው ብለን አናሸማቀቅም። ምትመልስ ከሆነ ቅዱስ ላይ ያለውን ብቻ ነው ማምነው፣ ሌላውን አላምንምም አምናለሁም አልልህም። ለምሳሌ ማርያም ለምሳሌ እንዲሆናለች ብትለኝ መጽሐፍ ቅዱስ ላይ ያለውን አምናለሁ፣ ሌላውን አላምንም አልልህም። አላውቅም። እኔ ስለ ማርያም አልጠየቅኩም እባክህን እንዴ። ሚካኤል በአንድ እግሩ ነው የሚቆም። ስለ ማርያም ነው አላምንም አምናለሁ። ሚካኤል በአንድ እግሩ ነው የሚቆም። አንድ ጊዜ
አቤ አይ ዶንት ኬር ያልከው ስለ ማርያም ነው አቤ? ጥያቄን የሰማኝ አይደለም ፈለገ ቃላት አይ ዶንት ኬር ያልከው ቆይ ጥያቄ አይደለም አዳምጠኝ። አይ ዶንት ኬር ያልከው ለማርያም ነው አይደለም? ስለ ማርያም ለማንኛው እንደዚህ አይ ዶንት ኬር ያልከው ለማርያም ነው? አይ ዶንት ኬር ያልከው መጽሐፍ ቅዱስ ላይ የሌለውን ሐሳቡን ነው ያልከው። ለማርያም ነው ወይ? አንተ አትንቀጥቀጥ፣ በስነ ስርዓት መልስ። አይደለም ለማርያም ነው ያልከው? አዎ ወይ? ቅድስት ድንግል ማርያም አይደለም። በቃ ከዚህም በኋላ ልክ ስታወራ ስርዓት ባለው መልኩ አውራቤ። አሁን እኛ የጠየቅንን ነገር ስፔሲፊክ አድርገህ በደንብ አድርገህ አድምጠህ በደንብ አድርገህ መልስ። እህል ሲበላ አላምጦ እንደሆነ ሁሉ የሚነሳውንም ጥያቄ አንተም ቀስ ብለህ አድምጣም በፍቅር። ከዛ በኋላ አንተም ለመመለስ ሞክር። አንድ ጊዜ አቤ ቆይ፣ እዚህ ጋር ቤሊ ስለገባ ቤሊን ስለምን በለው የሆነች መናገር የፈለጋት ነገር አለች። አይ ቲንክ አለ። እንዴት ነህ? ልደታ ቃል ሁላችሁ ሰላም ናችሁ? እንዴት አለ አለው ለፈለ እንዴት ነህ? ኢየሱስ ክርስቶስ ያድናል ብለህ ታምናለህ? ለፈለ ለምንድን ነው ከታሰር ባልታዘር ምናምን ስትለኝ የነበረው? እኔ በኢየሱስ ጋር እኔ አልጻፍኩም። ቤሊ ይቅርታ ትላለህ ወይስ አትልም? አልጻፍኩም ጭራሽ። ጌታን ለመጨረሻ ጊዜ ነው ሌላ ኮሜንት አንብበህ ነው። ቻው እሺ፣ ታች ወረድ። በጣም ቤሊ በጣም ባለጌ ሽማግሌ ነው። ይዘው ለትሻ ደ ብራዘር እንዴት ነሽ? ተወኝ እስኪ በእናትህ። ለራሴ ታርጋ መንጃ ፈቃድ ተወስዶብኝ ብታይ ምንም የለኝም። ለምን የተንከራተትኩልን በእናትህ። አሁን ገና መንጃ ፈቃድ ተቀጥቼ ነዋ። ማለት ቅጣት ወረቀት ይዘህ ነበረ ታርጋ የተፈታብህ ማለት ነው። እስኪ ሚያው በል እስኪ በል እስኪ ያረጋግጥ እስኪ ሚያው በል እስኪ። ያኔ እኮ ከአንተ ጋር ጉባኤ ላይ ሄጄ እኮ የተቀጣሁትን እኮ ነው ዛሬ የተቀበልኩት መንጃ ፈቃድ ታውቃለህ። እስኪ እግዚአብሔር ማርያም አይ እስካሁን አንተ መቆየት አልነበረብህም። በጣም ቆየ እኮ ልትሻ መክፈል አለብህ። ከፈልኩ ከነወለዱ ወላልዶ ጠበቀኝ። አንተ ስማን ዘረ ብዙ ነው። ልደት ሰላም ነው ያረጋጋል። የሚገርም ቆይ እስኪ አንድ ልደት ሚሴጅ ጽፌልህ ነበረ። አንድ በእናትህ እኔ ጌታ በጣም ብሶ እባክህን ከቸኮልክ ፕሊስ እባክህን ማይክል ሚውት አድርገው። ልደት ሰላምታይን አልመለስክም። ተባረክ ጌታ ኢየሱስ ከአንተ ጋር ይሁን። እሺ እና ፈልግ እኔ ጴንጤሽ አታፈሩ ማለት አንተ ማታወሩ ጉዶን ኩል ጉር ተሰርቼ ነበር። በምንድን ነው ጉዶን ኩል? ጉር ተሰርቼ ነበር። ምንን ተቀምጠህ ነበር? እንጃ በቃ አሁን ራስ እግዚአብሔርን ወዴት እየሄድኩ እንደሆነ አላውቅም። የት ነኝ? አይዞህ እውነተኛው መንገድ ክርስቶስ ነው። ያንን መንገድ ነው መከተል ያለብን። አንተ የወዴቱ ጋር በቃ ጂፒኤስ ላብራና ልጓዝ። የምር አሁን ቆም ብዬ ላስብ። ጂፒኤስ ማለት ቸርቹን ነው። ጎግል ማፕ። ኦኬ አይ አሪፍ። እና እንደዚህ አንዳንድ ጊዜ ስትነዳ የሆነ አንዳንድ መንገድ ላይ ስትሆን አንዳንድ በጣም ብዙ የሚያጋጥሙ ነገሮች ይኖራሉ። አሁን ምን እዚሁ ተቀብዬ እዚሁ ልቀጣ? ኧረ ቆይ ይሄ ልጅ አሁንም ሊቀጣ ነው። ከዚህ በኋላ እኔ አሁን ከዛሬ ጀምሮ የጀመርኩት ቻሌንጅ ምንድን ነው? ፕሮቴስታንት ወንድሞቻችን ጠይቀን መልስ ሲያጡ ከዚህ በፊት አይን ፍጥጥ ጥርስ ግጥጥ ነበር የምለው። አሁን ሚያው 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 እስኪ በይ የተወላችሁን ኮሜንት ላይ እስኪ ሚያው 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 በሉ እስኪ። እየሰማ ከሆነ ልንገርህ። ቅድም አንዱ ገባና
ከየት ቤተ እምነት ነው የመጣው ነው? ከሙሉ ወንጌል። እዛ ሙሉ ወንጌል ከተቋቋሚ ስንት ዓመት ሆናት? 3000 ዓመት። ኧረ ዛሬ በጣም የሚለይ ቀን ነው ዛሬ። ቅዱስ ሚካኤል የእኔ ተወዳጆች፣ ለማንኛውም ሁላችሁንም በድጋሚ ሰላም ብያለሁ። ዛሬ በትምህርተ ሥላሴ ዙሪያ ከፕሮቴስታንት ወንድም እህቶቻችን ጋር እያወራን ያለ ነው። ሰው መልስ የማይመልሱ ከሆነ ነገሮች ግራ የሚያጋባቸው ከሆነ የሆነ ራስን የማዞር አይነት ኮንዲሽኑ ሲገቡ ብቻ ነው እኛ ሚያው የምንለው እንጂ ለቀለፈን አይደለም። እሺ እንደዛ እያደረግን እንቀጥላለን። ወንድማችን አቤ ስለ ትሪኒቲ እያነሳን እየጠየቅን ነው እና ይሄ በኩነት ዙሪያ ያለውን ሀሳብ ስናነሳለ ለጥለህ አብ ለወልድ ምናምን እያልክ ስለሆነ የመለስክልን ያለው ያንን በመጀመሪያ እናጥረው ያንን መጀመሪያ ወንድማችን አቤ አብ ለወልድ ምንድን ነው? አንተ ራስህ ንገረን። እንዲህ ብለህ ታምናለህ ከምንልህ አንተን ያልከኝ ምናምን ከምትለን ራስህ በደንብ ንገረን ባጭሩ። አብ ለወልድ ምንድን ነው? ወንድማችን አቤ ማይክን ክፈተው። አንዴ ቃስጠኝ ፈለገዬ ከኤሌቬተር ወድጄ ልቀመጥ። አንዴ 1 ሰከንድ ትንሽ። እሺ መልካም። እሺ 1 ሰከንድ አልሞላም። ስቃለን። እሺ ሌሎችም በዚህ ዙሪያ መወየት የሚችሉ ፕሮቴስታንት ወንድሞቻችንን እናስገባና ለሁሉም እድል እንሰጣለን። ለሁሉም በደንብ ለሁሉም ነው እድል የምንሰጠው። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ። እኛ ግን የሚል አካውንት ይሰማል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ፈለገ ልደት እና ወንድማችን ሰላም፣ እንደምን አለ? አለን ይመስገን። እንዴት ነህ? ሥላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? እኔ ኦርቶዶክስ ነኝ እና ትንሽ ፕሮቴስታንቶች የሚያነሱት ነገር ነበርና ሰሞኑን የሰማሁት ማለት ነው። በሥላሴ ውስጥ 3 ፍቃድ አለ ብለው ያስባሉ እና አይ ቲንክ በፊትም ከወንድማችን ጋር ሲከራከሩ 3 ፍቃድ ብለው ሲያወሩ ነበር እና ስለሱ 3 ፍቃድ የሚሉት የትኞቹ ቤተ እምነቶች ናቸው የሚለውን ትንሽ እንድነግረኝ ፈልጌ። እሺ መልካም፣ እናወራለን። እሺ እዚሁ ገስ ላይ ሆነና ጠብቀን። ዮሐንስ እንዴት ነው? ሰላም ነው? ሥላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ኦኬ፣ የትኛው ቤተ እምነት? ሙሉ ወንጌል። መልካም። እሺ እንኳን ደህና መጣ ተወዳጅ ወንድማችን። ስለሆነ አንዳንድ ነገሮችን እዚህ ኦኬ፣ ይመቻል ለማውራት ይመቸኛል። ችግር የለውም። እሺ መልካም። ከዚህ በፊትም ፕሮቴስታንት አማኝ ነበርክ ወይስ ሌላ እምነት ተከታይ ነበርክ? ያ ከልጅነት ጀምሮ ፕሮቴስታንት ነበርኩ። መልካም። እሺ በፕሮቴስታንቲዝም ውስጥ ያሉ አንዳንድ ሰው ሰራሽ የምንላቸውን ትምህርቶች አንስተን እያወራን ነበረ። ግን ከዛ በፊት ከወንድማችን አቤ ጋር ያነሳነውን ሀሳብ ለአንተ እናነሳለን። በአብ በወልድ በመንፈስ ቅዱስ ታምናለህ ወንድማችን ዮሐንስ? በደንብ የስ። እሺ ማውራት የሚመች ቦታ ከሆንክ እስኪ ስለ ትሪኒቲ 2 ደቂቃ ውሰድና አስረዳን። ምን ብላችሁ ነው የምታምኑት? ምን ማለት ነው ትሪኒቲ?
እስቲ አስረዳን። ስላሴ እንግዲህ ትሪኒቲ ኦር ስላሴ አንድ እግዚአብሔር አንድ አምላክ ሶስት ፐርሰን ሶስት አካል የምንለው አብ ወልድ መንፈስ ቅዱስ ብለን ምንጠራቸው መጽሐፍ ቅዱስ ስላሴ የሚል ቃል ባይጠቀምም ስላሴ የሚል ተርም ባይኖረውም መጽሐፍ ቅዱሳችን ግን ስላሴ የሚለው እነዚህን ያካትተ እንደሆነ ከዘፍጥረት ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና መንፈስ ቅዱስም በውሃ ላይ ነበር ይላል። እንትን hovering over the water ይላል። ትንሽ እንግሊዝኛ ያጠቀማሉ፣ ይቅርታ። hovering over the water ይላል እና እነዚህን እንግዲህ አብ ፈጠረ ይላል እና በቃሉ ተናግሮ ነው የሚፈጥረው። 10 ጊዜ ተናግሮ ይፈጥራል የፈጠራቸውን ነገሮች እና ይሄ ስላሴ የምንለው ከዘፍጥረት አንድ ጀምሮ ፕሬዘንት የሆነ ግን ደግሞ throughout time reveal የሆነ የመጣ አዲስ ኪዳን ደግሞ በደንብ ዲፋይን ተደርጎ በግልጽ በሚታይበት መንገድ አብን አባት ብሎ ወልድን ደግሞ ቃል ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል ብሎ ቃልም ስጋ ሆነ ብሎ ደግሞ 14 ላይ የሚገልጠው ማለት ነው። ከዛ በኋላ መንፈስ ቅዱስ ደግሞ እኔ ብሄድ ይሻላችኋል የመንፈስ ቅዱስ እልክላ እኔ በዛ በሚሄድ ጊዜ መንፈስ ቅዱስን እልክላችኋለሁ ያለን እነዚህ አብ ወልድ መንፈስ ቅዱስ የምንላቸው አንድ የምንለው ራሴን ላረም የምንለው አንድ አምላክ ግን ደግሞ በሶስት አካል ወይም በሶስት ፐርሰን ሁድ የተገለጠ ማንነት በመጽሐፍ ቅዱስ ላይ በሶስትነት የተገለጠ መለኮት ነው። እንደዚህ ነው እንግዲህ ስላሴን እኔ ኤክስፕሌን ማድረገው። እሺ መልካም። ልደት አለ ለወንድሞች ቅድሚያ ልስጥ ካሉ ልደት አለ ይቻል እና ግርብናት ሰለ እሺ እቺን እንትን እንዲያዩልኝ ነው ሐዋሳ በነበረን ሰዓት ላይ ይህን ቪዲዮ እየገባችሁ ኮፒ ሊንክ አድርጉት ፕሊዝ። እየገባችሁ ኮፒ ሊንክ ምናምን አድርጉት። ይህንን ቪዲዮ በተቻላችሁ አቅም ምን ያህል የምር በጣም ብዙ ነገር ነው የምታዩበት እና እዚህ ውስጥ ያላችሁ ሰዎች ይሁት እንግዲህ እነዚህ ናቸው። ስለ ስላሴ ስጠይቀው ምን ቢለኝ ጥሩ ነው መሰለ ፈሌ ስላሴ አንድነታቸው አብ ወልድ መንፈስ ቅዱስ በኢየሱስ ነው አንድ የሚሆኑት። በጣም እኮ ክፍተት አለ። በኢየሱስ ነው አንድ የሚሆኑት። ይህ ቪዲዮ ቫይራል መውጣት አለበት ጋይዝ። የምር ምን አይነት ሰዎች እንደሆኑ ታዩታላችሁ። እኚህ ናቸው ወይ ኦርቶዶክስ መጽሐፍ ቅዱስን አትሰብክም ምናምን የሚሉት? ይኸው ካሜራማኑን ገብቶላል። እኚህ ናቸው ወይ ፈለገዬ አሁን እችላለሁ። ኮፒ ሊንክ ሪፖስት ይደረግ አደራችሁ። በእናትህ ቆይ ጣልቃ ትግባ። ቆይ ዝም በል አደራችሁን። ይህ ቪዲዮ ቫይራል መሆን አለበት። ቀጥሉ። አባቢ እንኳን ደህና መጣ። እሺ ለትሻ ሰው ለማውራት ይመቻል ወይስ ልቀጥል? እሺ ያያ ወንድማችን እንዴት አለ? ሁላችንም ሰላም ብያለሁ። ይቀጥሉ፣ አዳምጣለሁ ቁጭ ብዬ። ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደህና መጣህልን። ሌሎችም የገባችሁ ወንድሞች ፕሮቴስታንት ወንድሞቻችን ልክ እድል ስንሰጣችሁ ነው ማይክ የምትከፍቱት። እሺ ወንድማችን ቅዱስ ያኛውንም አካውንትን ከብሎክ ስለወጣሁት ከዚህ በኋላ ያኛውን አካውንትን መጠቀም ትችላለህ። እሺ ወንድማችን አለ አይደል? ግን ፈለገ ሰላም ብያለሁ። መጀመሪያ አለሁ ይመስገን። ሁላችንም ሰላም ብያለሁ። እሺ ታንክ መልካም። እሺ ልደትን ሰላም አልከው። ልደትን ያያዘ ልደታ ሁላችሁንም እዚህ ሰው የሚከታተሉትን ጭምር። ግን ዛሬ ከያያ ጋር ባወራ ደስ ይለኛል። እስቲ ስለ ኦርቶዶክስ ትምህርት ችግር የለውም ታወራላችሁ። ያያ ፈቃደኛ ከሆነ ታወራዋለህ። እሺ
ዮሐንስ አንድ ጊዜ ጠብቀን አቤ አሁን ዝግጁ ነኝ ስላለ አቤ ቀድሞ ስለገባ ለእሱ ቅድሚያ እንሰጣለን። ጨርሱና ፈለገ አታቋርጠው። እንዴ ለምንድን ለአንተ ነው እንጂ ቅድሚያ የምንሰጠው። ክብር ለሚገባው ክብር ስጡ ይላል። ዮሐንስ ትፈቅድልኛለህ? የወንድማማች ነገር ዮሐንስ ፈቃደኛ ከሆነ ነው። ዮሐንስ ትፈቅዳለህ? አይ ኖ እኔ ነኝ እኮ ፈቃጁ። ዮሐንስ ሳይሆን እኔ ነኝ እኮ። እኔ ነኝ የምፈልገውን ሰው ፒክ የማደርገው እኔ ነኝ። ያ ግን ወንድም የተናገረ አቋርጬ መግባት ስላልፈለግኩ ነው። ምንም ችግር የለውም። ልደት እየተናገረ አቋርጠ ገባ። ልደት እየተናገረ እኮ አቋርጣ ገባ። ቪዲዮን ሲያሳይ ለማቋረጥ ፈልገ ማለት ነው። ፈለገ በቃ እኔ ጨርሻ ምናምን አልሽ። ስለዚህ ከአንተ ጋር እንቀጥላለን። ከመጣሽ ማርያም ተምጣሽ ነው። አይ ቆይ ዮሐንስ እኔ ስለሆንኩ ውስጥ ያደረኩት ሰዎችን እንዳገባባቸው እኔ ነኝ እንትን የምለው። እስከዛ ነበረ ለአንተ እድል የሰጠ ነው። አሁን ግን እሱ ስለጨረሰ ማይኩን ከፍቶ ልደት ቪዲዮ ሲያሳይ ማይኩን ከፍቶ ሲያወራ ስለነበረ ከእሱ ጋር ነው የምንቀጥለው። ወንድማችን አቤ በአጭሩ ትመልስልናለህ አሁን። እሺ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። አብ ለወልድ ምንድን ነው ወንድማችን አቤ? አብ ለወልድ ምንድን ነው አልከኝ? አብ ለወልድ አባት ዘፋዘር ነው። በጣም ጥሩ። እሺ እንደዛ ከሆነ ወልድ ደግሞ ለአብ ምንድን ነው ማለት ነው? ወልድ ደግሞ ለአብ ዘላለማዊ ልጅና መልክ ነው። መልክ ነው ከዘፋዘር። እሺ ቆይ ወደ እሱ መለስበታለሁ። አብ ለወልድ አባት ነው ብለኸኛል። ወልድ ደግሞ ለአብ ልጅ ነው ብለኸኛል። ምንም ሳትዘገይ ምንም ሌላ ነገር ሳታወራ በቀጥታ መልሰልኛል። አብ ለመንፈስ ቅዱስ ምንድን ነው? ይህንን መልስልኝ። ምንጭ ነው። ሁላችሁም አሁን ተዘጋጁ። ምንጭ ነው፣ ሶርስ ነው። አብ እንዴ ለወልድም እኮ ሶርስ ሆኖ እኮ አባት ሆነ። አብ ለመንፈስ ቅዱስ ምንድን ነው ይላል መጽሐፍ ቅዱስ። እሱ ነው የጠየቁ። መገኛ ነው ምንጭ ነው ነው የሚለው። እሺ ማስረጃ ስጠኝ። ምንጭ ነው የሚል ማስረጃ ስጠኝ። አብ ለመንፈስ ቅዱስ ምንጭ ነው የሚል አሁን እኮ ነገርህ ነበር። እሺ እንደገና ላሳየህ። አይ በፍጹም አልነገርከንም። ማስረጃ ስጠን። ዮሐንስ 15:26 አውጣለሁ። ዮሐንስ 15:26 እሺ ምን ይላል ወንድማችን አቤ? ባለፈው ተናገርንበት ጥቅስ ነው። አክቹዋሊ 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ ይላል። ከአብ መንፈስ ቅዱስ ነው እዚህ ጋር ሜንሽን የተደረገው። መንፈስ ቅዱስ ከአብ የሚወጣ ነው፣ የእውነት መንፈስ ነው ይላል። እኔ አሁን የጠየቁ አብ ለመንፈስ ቅዱስ ስፔሲፊክ አድርገ ምን እንደሆነ ንገረኝ። መገኛ ነው፣ ስለ አብ ነው መገኛ ነው፣ ምንጭ ነው። ማስረጃ ስለ አብ እንደዛ ብሎ የሚያወራ አሁን ይህ የሚያወራው ስለ መንፈስ ቅዱስ ነው። እኔ የጠየቁ ስለ አብ ነው። ማስረጃ ስጥ። ለምን አብ ቀደመ ነው? እኔ ከአብ ዘንድ ምናምን አይደለም ብራዘር አቤ። አብ ለምን ቀደመ? መንፈስ ቅዱስ ለምን? ከአብ የሚወጣ የእውነት መንፈስ አለ። እኔ ስለ መንፈስ ቅዱስ አልጠየቅኩም አቤ። ትልቁ ችግር ምንድን ነው መሰለህ? አንተ ትልቁ ችግር ምንድን ነው መሰለህ? የማታውቀውን ነገር ትፈተፍታለህ። የማታውቃቸውን ነገሮች አላውቅም ማለት አትወድም። የማታውቀውን ነገር አላውቅም አድርጌ አስተምርሃለሁ። አንተን ሳይሆን አስተማሪዎችን አስተምራለሁ። እሺ ይሁን የማቁጭ እያለ ወረድ ያስተምረኝ። ይኸው ችግር የለውም። ቅዱስ ነገርኩህ። መገኛ ነው፣ ሶርስ ነው እያልኩ ነው። አንተን አይደለም አስተማሪዎችን አስተምራለሁ። ወንድማችን አቤ ይሰማል አይደል? ድምጼ እስኪ አንዴ ሚያው 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 በል እስኪ። ኧረ ቅዱስ ሚካኤል፣ ኧረ ስንት አይነት ዞን ያለው ሁላችሁም ኮሜንት ላይ ሚያው ሚያው በሉለት እንደው በመድኃኒዓለም። እኔ እኮ ሽለላሽ እኮ ነው የሚያስገርመኝ እኮ። የአንተን ቁጭ አድርጌ ያስተምራለሁ ካኪ ዘራፍ። እሺ መልስ አምጣ። አይደለም የእውነት ነው። ቆይ አቤ እኮ ችግር የለም። እሺ አንተማ የመረህን ነው። እኛንን እኮ እየቀለድን ያለ ነው። አንተማ አምረህ እኮ ነው እየተናገርክ ያለው። አንተ መች ቀለድክ? አንተማ የእውነትን ነው እየተናገርክ ያለው። እሺ ማስረጃ ስጠን። አሁን በቃ ልክ እንደ ትልቅ ሰው ልክ እንደሚያስተምር ሰው ሆነ ስለ መንፈስ ቅዱስ ሳይሆን የጠየቁ ስለ አብ ነው። ሁላችሁም ተከታተሉ። አሁን እኛም መብት አለን መቼም። አሁን
ክርስቲያኖችንን በክርስቶስ ፕሮቴስታንት የሆኑ ሰዎችን እንወዳቸዋለን፣ እናከብራቸዋለን። ትምህርቱን ግን እንቃወማለን። ፕሮቴስታንት የሆኑ ሰዎች ትሪኒቲን ሳያውቁ ነው፣ ስላሴን ሳያውቁ ነው ኢየሱስ የሚሉት። በጣም ትልቅ ክህደት ይፈጥራል። በነገራችን ላይ ሰው ስላሴን ሳያውቅ ስለ ኢየሱስ ልናገር ካለ በጣም ከባድ ነው የሚሆነው። ይኸው እንደምታዩት ይኸው ጀለስ ስንት ሰዓቱ ነው? እሺ አብ ለወልድ አባት ነው ብለኸኛል። በጣም ጥሩ። ወልድ ለአብ ምንድን ነው ስንልህ ልጅ ነው ብለህናል። እሺ መንፈስ ቅዱስ ለአብ ምንድን ነው? ከእርሱ የወጣ ሰራጺ ነው ብለህናል። በጣም ጥሩ። አብ ለወልድ ምንድን ነው? አሁን የጠየቅን እሱ ነው። አብ ለወልድ ምንድን ነው? ማን ነው? ለመንፈስ ቅዱስ። ይቅርታ ስለ አብ ነው የጠየቅኩ። ይቅርታ። አይ ስለ መንፈስ ቅዱስ። አብ ለመንፈስ ቅዱስ ምንድን ነው? ስለዚህ የምትመልሰው ስለ አብ ነው ማለት ነው። እሺ ይኸውልህ 2-3 ፐርሰኖች አሉ ብለናል አይደል? ስለዚህ አንድ አብ አለ። አብ ለመንፈስ ቅዱስ ምንድን ነው? ካዝን አጎት ምናምን በሰውኛ ልንገርህ፣ መጽሐፍ ቅዱስ የሚለውን ነው ምነግርህ። መገኛና ሶርስ ነው ይላል። አሁን አነበብኩብህ። ከአብ ዘንድ የሚወጣ ከአብ የሚገኝ መንፈስ፣ የእግዚአብሔር መንፈስ ቅዱስ እሱ ነው። አቤ እኔ በጣም እጠራጠራለሁ። ማለት ኢቨን አንተ የራስህን አስተምሮ ራሱ ተረድተሃሉ የሚለውን ነገር እኔ ስለሆነ ትጠራጠራለሁ። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው አቤ? አቤ መጽሐፍ ቅዱስ ስንት መጽሐፍ? ምን ማለት ነው? መጽሐፍ ቅዱስ ስንት መጽሐፍ ነው? መጽሐፍ ቅዱሱ ሳይሆን መጽሐፍ ቅዱስ ብለህ መጽሐፍ ቅዱስ 66 መጽሐፍቶች አሉ። አሁን ይኸውልህ ቆይ አሁን እዚህ ጋር እኔ እንዴ አንተ እኔ ባለቤት እኮ አይደለሁም አጨቅጭቀኝ እንዴ። እኔ እኮ አስቤዛ ምናምን አይደለም አሁን የጠየቁ መጽሐፍ ቅዱስ ስንት መጽሐፍ ነው ብዬ ነው የጠየቁ። ስለዚህ የምታውቀውን ነገር ብቻ መልስልኝ አንድ ጊዜ። መጽሐፍ ቅዱስ ስንት መጽሐፍ ነው? ምን ማለት ነው? እንዴት ምናምን አትበል። መጽሐፍ ነው ብዙ መጽሐፍቶችን ይዟል በውስጡ። ስንት? 66 መጽሐፍት። እሱን የጠየቁ 66 መጽሐፍት። በጣም ጥሩ። ሁላችሁም አዳምጡ። መጽሐፍ ቅዱስን 66 ነው ብሎ ቀኑናን የቀነነን ለማን ነው? ምንም በተለያዩ ጉባኤዎች የተለያዩ መጽሐፍት ነበሩ። ኮሌክቲቭ የመጽሐፍ ቅዱስ ክፍል ማን ይቀነናል? ማንም ይቀነን እንደሚለውን በ1 ሺህ ምናምን ዓመት ውስጥ የተጻፉ የተለያዩ መጽሐፍት ናቸው። ስለዚህ እነዛን ኮሌክሽኖች የሆነ ሰዓት ተሰብስበው ታተሙ፣ አለቀ። ሰፓሬትሊ ነበር ያሉት። የኦርቶዶክስ ማን የቀነነ? እዛ እንደ ጎጃም ግን ተቀነነ ልበልህ እንዴ? ምንድን ነው ያልከው? ጎጃም አንድ ገዳም ውስጥ እዛ ተቀነነ ልበል ወይ? 81ዱ ማን የቀነነ? አቤ እዚህ ጋር አንድ ነገር 81ዱ ማን የቀነነ? ማይሆን ነገር በቃ ደንቆሮ ካላወቅ አላወቅም በል ዳፍንታ ብቻ። ከዚህ ደንቆሮ የአባቱ ልጆች ናቸው እነዚህ። ያው አባቱን ይመስላል። አየሁ በጣም 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 አስቸጋሪ ነው። በጣም አስቸጋሪ ነው። ኦኬ ጋይስ ምን አለ መሰላችሁ፣ አንዳንድ ጊዜ ስለተጠየቃችሁት ነገር አሁን እኔ አንዳንድ ፕሮቴስታንቶች በጣም የምትገርሙ ማይገናኝን ነገር ለምንድን የምታገናኙት? ማይገናኝ ነገር ለምሳሌ እኔ ያስታውሳለሁ አንድ ፕሮቴስታንት ወንድማችን ልክ እንደዚሁ መጣ ላይቭ ላይ። ከዛ በኋላ ስለ ሳልቬሽን ነው እግዚአብሔር ያሳያችሁ የምንኖረው ስለ ሳልቬሽን ነው። ስለ ሳልቬሽን እያወራን መጣና እስቲ ማስረጃ ስጡን አለ። እሺ ብለን የሆነ የመጽሐፍ ቅዱስ ጥቅስ አወጣንለት። ያንን የመጽሐፍ ቅዱስ ጥቅስ እስቲ ምን ማለት ነው ንገረን፣ እስቲ አብራራ እንለዋለን። እኔ አማራ አይደለሁም። ምንድን ነው እየሆናችሁ ያላችሁት? ማይገናኝ ነገር ለምንድን ነው የምታገናኙት? ማይገናኝ ነገር። አሁን ይህን ወንድማችን የጠየቅነው ስለ ትሪኒቲ ነው። ከዛ በኋላ ስለ መጽሐፍ ቅዱስ ቀኑና ጠየቅ ነው። መጽሐፍ ቅዱስ ስንት መጽሐፍ ነው? 66 ነው አለን። እሺ መጽሐፍ ቅዱስ 66 መጽሐፍ ነው ካልክ ማን ነው ቀኑናውን የቀነነልህ አል ነው? ማን ነው የቀነነልህ ስንለው አይ ጉባኤቶች ላይ ምናምን ምናምን። እሺ ከዛስ? እና የሆኑ ሰዎች የሆነ 1000 ዓመት ምናምን ወስዶ እንደዚህ ያደረጉ ምናምን እኮ ማን የቀነነልህ? ምን ከጎጃ ምናምን እንድል ነው? የማይገናኝ ነገር። ምን ሆናችሁ ነው ዲስማች እንደዚህ በጣም አፈ ማር ሁኑ እንጂ አፈ እንትን አትሁኑ። ምን ሆናችሁ ነው?
ምናወራው እኮ ስለ መንፈሳዊ ነገር እኮ ነው። ምናወራው ስለ መንፈሳዊ ነገር ሆኖ ሳለ እናንተ ሌላ እዚህ ውስጥ ያሉ ኦርቶዶክስ የሆኑ አማኞችን እንደው እናበሳጫለን ብላችሁ እናናድዳለን ብላችሁ ቲስማች ቀድም ኢቭን እንደው ታውት ስለ ትሪኒቲ እንኳን ስንጠይቀው አብ ለምሳሌ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ኦፍኮርስ። እሺ መንፈስ ቅዱስስ ለአብና ለወልድ እስትንፋስ እንደሆነ ታምናለህ? ይሳተም ነው። አምናለሁ አለ። እሺ አብ ለወልድና ለመንፈስ ቅዱስ ምንድን ነው ስንለው ጥያቄውን መመለስ ስላቃተው ጥያቄን መመለስ ነው የሚቀለው ወይንስ ማላቀውን ነገር አላውቅም ማለት ነው የሚሻለው? ጥያቄውን መመለስ ስላቃተው ምን አክስት አጎት እንድልህ ነው እንዲህ ዘመዳማቾች እንድልህ ነው እንዲህ ምናምን ቲስማች እያን ያበሳጫችሁ መስሏችሁ በጣም የተናገራችሁ በጣም ፈርዘር እየሄዳችሁ ያላችሁት አምላካችሁ ላይ ነው። እና በጣም እባካችሁን ጥንቃቄ እናደርግ። አንዳንድ ነገሮችን ስናወራ በጣም መጠንቀቅ አለብን። በቃ በጣም የኔ ተወዳጆች እንደዚህ ይሄ የኛ እንትን አይደለም። በነገራችን ላይ የኛ እንዲህ አይነት ነገሮች ልባችን ሊሰሩ ይችላሉ። እናንተ ንግግር ኦፍኮርስ ልባችን ሊሰሩ ይችላሉ፣ ግን ደግሞ ፍሬ ያፈራ እዚህ ውስጥ ያሉ ሰዎች ላይ ፍሬ ሊያፈራ አይችልም። ስለዚህ ጥንቃቄ እናደርግ ለማለት ያክል ነው። እሺ እንቀጥል። የተወሰኑ ሰዎችን እንቀበልና አይ ቲንክ እዚህ ጋር ያለው ወንድማችንን እናወራዋለን። ዲያቆን ፍትሐ አምላክ እንዴት ነህ? አይ ቲንክ ማይክ ሚዩት ነው ወይስ አይሰማም ድምፅ? ድምፁ አይሰማም አይደል? አይሰማም ድምፁ። ማይኩን እስኪ ዝጋውና ከእንደገና ክፈተው። አይሰማም። ከሄድፎን ጋር ኮኔክት አድርጎ ነው። እስኪ ከእንደገና ላክልኝ፣ ወረድና ከእንደገና ላክልኝ ገስት ከእንደገና ላክልኝ። እሺ እንቀጥል። ተሟችን እንዴት ነህ ፈልዬ? ሁሉ ሰላም እግዚአብሔር ይመስገን። ልደት ላይም ታችም ያላችሁ ሊቀ መዘምራን ቴድሮስ ሰላም ብያለሁ። ሶላ እንዴት ነው ወንድሜ ፈለገ? አለሁ ተሙዬ፣ እንኳን ደህና መጣ። ስላየው በጣም ደስ ብሎኛል። በጣም እኔም ወንድም ያለ ይቅርታ አድርጉልኝና መሀል የገባሁት ሰላም ብያለሁ። በዚህ አጋጣሚ ሊቀ መዘምራን ቴድሮስ ሄለው የቴድሮስ ዮሴፍ ትክክለኛ አካውንቱ አይመስለኝም። አይደለም እና ሰውየውን እያሰደብከው ነው ዘማሪውን። ይሰማል አሁለት በውስጥ አውረው ይነግራል። ትክክለኛ ይመስለኝ ተወራል። ትክክለኛ ግን እኮ ዘመድኩን ግን ቴድሮስ ዮሴፍ ላይ በጣም ብዙ ትችት ስድብን እያነሳ ነው። ይሄ የእሱ አካውንት ስለመሰለው አንተ የምትጽፋቸው ሪፖስት የምታደርጋቸው እንዳለ የሚመስለው ሰው የቴድሮስ ዮሴፍ ነው። ስለዚህ ራስህን ግልጽ አድርግ። ዘማሪው ላይ በጣም ከፍተኛ ትችት የተነሳበት ነው። እሺ ሰላም፣ እንዴት አላችሁ? መመራችን ይሄ የቴድሮስ ዮሴፍ አይደለም ብለህ ቆይ እንግዲህ አንዴ እንዴት አላችሁ? ሰላም ናችሁ? መጀመሪያ ሰላም ክርስቶስ ከሁላችሁም ጋር ይሁን። እንኳን አደረሳችሁ የእናታችን የቅድስተ ቅዱሳን የድንግል ማርያም ወራዊ ክብረ በዓል እላለሁ። እንግዲህ ሊቀ መዘምራን ቴዎድሮስ ዮሴፍ አይልም። እስከ መጨረሻው ስሙን አንብቡት። ሊቀ መዘምራን ቴዎድሮስ ዮሴፍ ፋን ነው የሚለው፣ መጨረሻ ላይ ደጋፊ ነው የሚለው። ይሄንን ሳታነቡ አትወቅሱኝ። ሊዴ እኔ